ሰበር ዜና በመካከለኛው ምስራቅ ጦርነት የበቀል ጥቃቶች ዛሬም እንደቀጠሉ ናቸው። ትራምፕ የኔቶ አባል ሀገራትን ፈሪዎች ናቸው ሲሉ ኔቶን ደግሞ የወረቀት ላይ ነብር ብለው ወርፈዋል። ኢራን ዛሬም መርዶ ሰምታ ሐዘን ተቀምጣለች። በተለያዩ ሀገራት ብትለመንም ማንም አያስቆመኝም ብላ እጅግ የከፉ ጥቃቶችን መሰንዘሯንም እንደቀጠለች ነው። ዛሬ በተሰማ መረጃ መሰረት የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት ተገሎባታል። እስካሁን በኢራን የሟቾች ቁጥር 3100 ማለፉም ተሰምቷል። ኢራን በበኩሏ በአጥፍቶ ጠፊ ድሮኖቿ የኩዌት ነዳጅ ማጣሪያ ጥቃት ደርሶበታል። እንዲሁም የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሳውዲ አረቢያና ባህሬን ባለፉት ጥቂት ሰዓታት ውስጥ የሚሳኤልና የድሮን ጥቃቶች እንደተፈጸመባቸው ለዓለም እወቁልኝ ብለዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል ያስተዋወቅናችሁንና ሌሎችም ሰበር መረጃዎችን በዝርዝር አካተናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። በቅድሚያ ትራምፕ የኔቶ አጋሮቻቸውን ፈሪዎች፣ ኔቶን ደግሞ የወረቀት ላይ ነብር ሲሉ ወረፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበርም ሲሉ ተችተዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ፈሪዎች በማለት ተችተዋቸዋል። ትራምፕ በትሩዝ የማህበራዊ ሚዲያ ላይ ያሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አብጠልጥለዋቸዋል። ካለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክለር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍም አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ ወይንም የኔቶ አባላት በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈትና ለማገዝ ፈቃደኛ አልነበሩም ሲሉም ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር፣ ፈሪዎች አንረሳቸውም በማለት የኔቶ አጋሮቻቸውንም አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉ በመቅረታቸው ትራምፕ ተቆጥተው ቆይተዋል። የኩዌት ነዳጅ ማጣሪያ የድሮን ጥቃቶች ደረሰበት። ምንም እንኳን ኢራን የምትፈጽማቸውን ጥቃቶች እንድታቆም ጥሪ ቢቀርብም የኩዌት መንግስት የነዳጅ ድርጅት የሆነው ኬፒስ ነዳጅ ማጣሪያዎቹ በበርካታ የድሮን ጥቃቶች መመታታቸውን አስታውቋል። እስካሁን ድረስ ለደረሰው ጉዳትም ይፋ የሆነ መረጃ የለም። በሚና አልአህማዲ የነዳጅ ማጣሪያ ላይ የተቀሰቀሰውን እሳት ለማጥፋት የአደጋ ጊዜ ሰራተኞች እየተረባረቡ ነው። የሀገሪቱ መገናኛ ብዙሃን የደረሰውን ጥቃት ተከትሎ የማጣሪያው የተወሰኑ ክፍሎች መዘጋታቸውን ዘግበዋል። የባህረ ሰላጤው የነዳጅ መሰረተ ልማቶች በኢራን ተደጋጋሚ ጥቃቶችን አስተናግደዋል። እስራኤል የቴህራንን ጋዝ ማምረቻ ሳውዝ ፓርስን ካጠቃች በኋላ ኢራን በገልፍ ባህረ ሰላጤው ሀገራት የሚገኙ የነዳጅና የጋዝ ማምረቻዎች ላይ ተደጋጋሚ ጥቃቶችን ፈጽማለች። መላው የእስልምና እምነት ተከታዮች ለአንድ ወር የቆየውን የረመዳን ጾም አጠናቀው ትናንት የኢድ አልፈጥር በዓልን ያከበሩ ቢሆንም በመካከለኛው ምስራቅ የተጀመረው ጦርነት የሚቆም አይመስልም። የኢራን አብዮታዊ ዘብ ቃል አቀባይ ተገደሉ።
የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘገበ። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ ሞሐመድ ናኢኒ በአሜሪካና እስራኤል ጥቃቶች መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ ሞሐመድ ናኢኒ የአብዮታዊ ዘቡን ለ4 አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 ቀን 2018 ዓመተ ምህረት ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል። የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ ጦርነቱ በጀመረ በጥቂት ደቂቃዎች ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ ሆነዋል። የተባበሩት አረብ ኤሚሬት፣ ኩዌት፣ ሳውዲ አረቢያና ባህሬን ባለፉት ጥቂት ሰዓታት ውስጥ የሚሳኤልና የድሮን ጥቃቶች እንደተፈጸመባቸው ተናግረዋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር በአሁኑ ጊዜ ከኢራን የተተኮሱ ሚሳኤሎችንና ድሮኖችን የማክሸፍ ስራ እየሰራ መሆኑን ተናግሮ የሀገሪቱ ዜጎች የአየር መከላከያ ስርዓት ጥቃቶችን ሲያከሽፉ የሚፈጠሩ ፍንዳታዎችን ሊሰሙ እንደሚችሉም ተናግረዋል። ኩዌት በአየር መከላከያ ስርዓቷ ምክንያት ስለሚፈጠሩ ፍንዳታዎች ማስጠንቀቂያ ሰጥታለች። እናም ዜጎች ከባለስልጣናት የተሰጡ የደህንነት መመሪያዎችን እንዲከተሉም ጠይቃለች። የሳውዲ አረቢያ የመከላከያ ሚኒስቴር በሀገሪቱ ምስራቃዊ አካባቢ 5 ተጨማሪ ድሮኖች መክሸፋቸውንና ጥቃት መፈጸማቸውንም አስታውቋል። የባህሬን የውስጥ ጉዳይ ሚኒስቴር የአደጋ ጊዜ ደወል ከተሰማ ነዋሪዎች በአቅራቢያቸው ወደሚገኝ ደህንነቱ የተጠበቀ ቦታ እንዲሄዱም ጠይቋል። ሚሳኤሎቹ ከኢራን የተተኮሱ መሆናቸውንና ስብርባሪው ያደረሰው ፍንዳታ በአንድ መጋዘን ላይ እሳት እንዳስከተለም ጨምሮ አስታውቋል። በኢራን የሟቾች ቁጥር 3100 ማለፉን የሰብአዊ መብቶች ኤጀንሲ አስታወቀ። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች የዜና ኤጀንሲ ሂርና በመካከለኛው ምስራቅ ጦርነቱ ከጀመረበት ከየካቲት 21 2018 ዓ.ም ጀምሮ በኢራን የሞቱ ሰዎች ቁጥር 3186 መድረሱን አስታውቋል። ከነዚህ መካከል 1394 ሰላማዊ ሰዎች መሆናቸውን የገለጸ ሲሆን 210 ደግሞ ህፃናት እንደሆኑ ሂርና ይፋ አድርጓል። በአሜሪካና እስራኤል ኢላማ ከተደረጉት መካከል 1153 ወታደራዊ ተቋማት መሆናቸውን የገለጸው የዜና ወኪሉ እስካሁን ድረስ የ639 ሰዎች ሞት አልተመዘገበም ብሏል። እስራኤልና ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎች መፈጸሙ ተገለጸ። የአይን እማኞች ለቢቢሲ ፐርሺያ እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምቷል። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃቶችን መፈጸሙንም አስታውቋል። ሐሙስ ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎ ስጋቶችም ጨምረዋል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈች ሲሆን ቴልአቪቭ ማክሸፏን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ ወቅት ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባላስቲክ ሚሳኤል ማምረት አትችልም ሲሉም ተናግረዋል። በዚህ ሳምንት ቴህራን እስራኤል በሳውዝ ፓርክ ጋዝ ማምረቻ ስፍራ ላይ የፈጸመችውን ጥቃት ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋ እንዲጨምር አድርጓል። ሐሙስ ዕለት ዩናይትድ ኪንግደም እና ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸውን ለማድረግ ዝግጁ መሆናቸውን በጋራ ባወጡት መግለጫ ላይም ጠቅሰዋል። ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠባጫሪነት ነው አለች። ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠባጫሪነት ነው ስትል ለዩኬ መናገሯን የኢራን መገናኛ ብዙሃን ዘገበ። አሜሪካ የዩኬን ወታደራዊ ጦር ሰፈር እንድትጠቀም መፍቀድ በግጭት ውስጥ እንደመሳተፍ እንደሚቆጠር ቴህራን ለዩኬ መግለጿን የኢራን መገናኛ ብዙሃን ዘግበዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አራጋቺ ከዩኬ አቻቸው ዩቬት ኩፐር ጋር ባደረጉት ውይይት ዩኬ ለአሜሪካ የምትሰጠው የትኛውም ድጋፍ
ሁኔታው እንዲባባስ እንደሚያደርግ መናገራቸው ተጠቅሷል። አራጋቺ ዩኬና ሌሎች የአውሮፓ ሀገራት አሜሪካና እስራኤል ለፈጸሙት ግልጽ ጥቃት የሚከተሉት ለአንድ ወገን ያደላ አቀራረብ መሆኑን በመናገርም ወንጅለዋቸዋል። አራጋቺ በተጨማሪም ዩኬ የእስራኤል በሳውዝ ፓርስ የጋዝ ማምረቻ ላይ የፈጸመችውን ጥቃት ባለማውገዟ መተቸታቸው ተዘግቧል። በጉዳዩ ላይ የዩኬ መንግስት እስካሁን ድረስ ምንም ያለው ነገር የለም። ቢቢሲ የዩኬ የውጭ ጉዳይ ቢሮ በጉዳዩ ላይ ምላሽ ቢጠይቅም ማግኘት አልቻለም። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።